በእግር ኳስ ዓለም ውስጥ አሁን ላይ አንድ የ16 ዓመት ታዳጊ ሊዮኔል ሜሲ እንኳን በዛ ዕድሜው ያላደረገውን ታምር እየሰራ ይገኛል። ሙሉውን የእግር ኳስ ዓለም በድንጋጤ ውስጥ ነው። ይህ ልጅ ተራ ተጫዋች አይደለም። የእግር ኳስን ታሪክ ገና በ16 ዓመቱ እንደ አዲስ እየጻፈ ነው። ታላላቅ አሰልጣኞች፣ ስካውቶች እና ተከላካዮች ይህንን ልጅ እንዴት ማስቆም እንደሚችሉ ግራ ገብቷቸዋል። ብዙዎች ይህ ተሰጥኦ በክፍለ ዘመን አንድ ጊዜ ብቻ የሚፈጠር እንደሆነ በሙሉ እርግጠኝነት እየተናገሩ ነው። ስለሱ እስካሁን ያልሰማችሁ ከሆነ ዛሬ የእግር ኳስን መጻኢ ዕጣ ፈንታ የሚቀይረውን ልጅ ላስተዋውቃችሁ ነው። እንኳን ወደ ቻናላችን በሰላም መጣችሁ። ቪዲዮውን ከመጀመራችን በፊት ላይክ ማድረጋችሁን እንዳትረሱ። ምክንያቱም ዛሬ የምንነግራችሁ ታሪክ ማንኛውንም የእግር ኳስ አፍቃሪ የሚያስደምም ነው። ባለፉት 5 ዓመታት አርሰናል ወጣት ተጫዋቾችን በማሳደግና ወደ ዋናው ቡድን በማምጣት በኩል ያለው ክብረ ወሰን በእውነቱ አስደናቂ ነው። ክለቡ በሄሊንድ አካዳሚ ለሚገኙ ወጣት ተሰጥኦዎች እምነት በመስጠትና በከፍተኛ ደረጃ እውነተኛ ዕድሎችን በመስጠት ትልቅ ስም ገንብቷል። የዚህ አካዳሚ ትልቁ ፍሬ የሆነውን ቡካዮ ሳካን እንመልከት። ከኤሚል ስሚዝ ሮው እና ከኤዲ ኒኪታ ጋር በመሆን ወደ ዋናው ቡድን ሰብሮ ከገባ በኋላ አሁን ላይ የዓለማችን ትልቁ ሱፐርስታር መሆን ይችላል። እነዚህ ተጫዋቾች የአርሰናል አካዳሚ በፕሪሚየር ሊጉ ከፍተኛ አፈጻጸም ማሳየት የሚችሉ ከፍተኛ ደረጃ ያላቸውን እግር ኳስ ተጫዋቾች ማፍራት እንደሚችል በሚገባ አረጋግጠዋል። ኒኪታ ብቻውን ባለፈው ክረምት በዝውውር ገበያ 60 ሚሊዮን ፓውንድ ለክለቡ አስገኝቷል። ይህ የሚያሳየው እነዚህ የአካዳሚ ምሩቃን ለክለቡ ምን ያህል ዋጋ እንዳላቸው ነው። ነገር ግን የአርሰናል ምርት በዚህ ብቻ አላበቃም። ያ ትውልድ በፍጥነት በሚቀጥለው የሄል ኢንድ ተሰጥኦዎች ማዕበል ተተክቷል። ኢታን ንዋኔሪና ማይልስ ሉዊስ ስኬሊ ባለፈው የውድድር ዘመን ወደ መጀመሪያው ቡድን በመቀላቀል የአርሰናልን ፍርሃት አልባ ወጣት ተጫዋቾችን የማፍራት ባህል አስቀጥለዋል። ነገር ግን ለተቀረው የፕሪሚየር ሊግ ቡድኖች እጅግ የሚያስፈራውና አስደንጋጩ ክፍል አሁን የምነግራችሁ ነው። አሁን ያነሳናቸው ተጫዋቾች በሙሉ ቀጥሎ ከሚመጣው ታምረኛ ልጅ ጋር ሲነጻጸሩ በተወሰነ መልኩ ነው። ማክስ ዶውማን ይባላል። ገና የ16 ዓመትና የ67 ቀናት ልጅ ነው። ነገር ግን በአሁኑ ሰዓት ዶማን በትውልድ አንድ ጊዜ ብቻ የሚፈጠር ተሰጥኦ እንዳለው በግልጽ እያሳየ ነው። ወዲያውኑ ስካውቶችን፣ አሰልጣኞችን እና ተከላካዮችን በአንድ ጥያቄ ላይ አፍጥጠው እንዲቀሩ የሚያደርግ የተፈጥሮ ችሎታ ያለው ተጫዋች ነው። ጥያቄውም አንድ ሰው በዚህ ልጅነት ዕድሜው እንዴት ይህን ያህል ድንቅ ሊሆን ይችላል የሚል ነው። አጨዋወቱን ተመልከቱ። ኳስ ይዞ የሚያደርገው ሩጫ፣ የፈጠራ ችሎታው፣ ጠባብ ቦታዎች ላይ ሰብሮ የመግባት አቅሙ፣ እንደ መብረቅ ፈጣን የሆኑ እንቅስቃሴዎቹና በጫና ውስጥ ሆኖ ኳስን የሚያሽከረክርበት መንገድ እውነተኛ የሊዮኔል ሜሲ አይነት ችሎታ እንዳለው ያስመሰክራል። ገና በ16 ዓመቱ እየሰበራቸው ያሉ ሪከርዶች ለማመን የሚከብዱ ናቸው። በአርሰናል ታሪክ በዋናው ቡድን የተሰለፈ ትንሹ ተጫዋች፣ በፕሪሚየር ሊግ ታሪክ ትንሹ ተጫዋች፣ በቻምፒየንስ ሊግ ታሪክ ትንሹ ተጫዋች፣ በኤፍኤ ካፕ ታሪክ ትንሹ የአርሰናል ተጫዋች፣ በፕሪሚየር ሊግ ታሪክ ግብ ማስቆጠር የቻለ ትንሹ ተጫዋች። አርሰናል በአሁኑ ሰዓት እስከ ዛሬ ካፈራቸው ወጣት ተጫዋቾች ሁሉ እጅግ በጣም ጎበዝ የሆነውን አስደናቂ ልጅ አግኝቷል። ማክስ ዶማን በእንግሊዝ እግር ኳስ ውስጥ ከታላላቅ ስሞች አንዱ እንደሚሆን ምንም ጥርጥር የለውም። ጊዜ ብቻ የሚፈታው ጉዳይ ነው። ዶማን የሚቀጥለው የእግር ኳስ ዓለም አቀፍ ሱፐርስታር ሊሆን ይችላል። እስካሁን ያልተማመናችሁ ካላችሁ አሁን ማክስ ዶማን እያደረገ ያለውን ነገር በዝርዝር እንመልከት። እሱ አሁን ላይ እየሰራ ያለው ነገር ፈጽሞ የተለመደ አይደለም። በሚኬል አርቴታ ቡድን ውስጥ በአንድ የኤፍኤ ካፕ 5ኛ ዙር ጨዋታ ላይ በታላላቅ ዓለም አቀፍና አንጋፋ ኮከቦች በተሞላ ቡድን ውስጥ የጨዋታው ኮከብ የሆነው የ16 ዓመት ልጅ ነበር። ያ ጨዋታ ለዶማን በአርሰናል ማሊያ በ123 ቀናት ውስጥ የመጀመሪያው የዋና ቡድን ጨዋታ ነበር። አካባቢው ለልጁ እጅግ አስጨናቂ ሊሆን ይችል ነበር። የኤፍኤ ካፕ የደጋፊዎች ጩኸት፣ ምስቅልቅል ያለ ድባብ እና ወዲያና ወዲህ የምትዘል ኳስ የነበረችበት ሜዳ። ነገር ግን አንዳችም ነገር ልጁን አላስፈራውም። ገና ከመጀመሪያው ደቂቃ ጀምሮ ዶማን እጅግ አስገራሚ ተሳትፎ አሳይቷል። ኳስ ያለማቋረጥ ይቀበላል። ከእንቅስቃሴው ለመራቅ አይፈልግም። በእሱ ዕድሜ ላለ ተጫዋች ይህ እጅግ በጣም ያልተለመደና ብርቅ ነው። ይህ የእግር ኳስ ረሃቡ ወዲያውኑ ፍሬ አፍርቷል። ሙሉ በሙሉ ወደ ጨዋታው የገባ ዶማን ከተከላካዮች ጀርባ ሾልኮ በመግባት ግብ ጠባቂው ጋር ቢደርስም
ኳሷ በትንሹ ውስጥ ታመልጠው ተመልክተናል። ነገር ግን በአራተኛው ደቂቃ ላይ የመጀመሪያው እውነተኛ የአስማት ፍንጭ ታየ። ልክ እንደ ሊዮኔል ሜሲ ዶማን ኳሱን በክንፉ በኩል ተቀበለና ወዲያውኑ ኳሷን ከእግሩ ጋር አጣብቆ ወደፊት መንዳት ጀመረ። በሰከንዶች ውስጥ ሁለት ተከላካዮችን በቀላሉ አለፈ። ወደ ፔናልቲ ሳጥን ውስጥ ተንሸራቶ በመግባት አደገኛ ክሮስ ሞከረ። በ13ኛው ደቂቃ ላይ ሌላኛውን የጨዋታውን ጎን እያሳየን ነበር። የትጋት መጠኑን ኳሱን መልሶ ለማግኘት ጠንክሮ ታገለ። አከታትሎ ኳስን እየነጠቀው ወደፊት በሚያደርጋቸው ረጃጅም ሩጫዎች የሚያመጣውን እሴት አሳይቷል። በ24ኛው ደቂቃ ላይ ደግሞ በሳጥን ውስጥ እውነተኛ የብራዚላውያንን መሰል በደመ ነፍስ የመጫወት ችሎታ አሳይቷል። ማርቲኔሊን ሸፍኖ ኳስን ከተቀበለ በኋላ በቅጽበት ተከላካዩን በድግምት በሚመስል የእግር ኳስ እንቅስቃሴ አሾረበት። ራሱ መምታት ሲችል፣ ነገር ግን በሳል ውሳኔ ወስኖ ኳሷን ለጋብርኤል ሄሱስ አቀበለው። በ27ኛው ደቂቃ ላይ ከኮርነር ምት ቀጥታ ጎል ለማስቆጠርም ተቃርሞ ነበር። በ63ኛው ደቂቃ ላይ ደግሞ ኖኒ ማዱዌኬ ካደረገው የመልሶ ማጥቃት ጋር አብሮ በመሮጥ በሚገርም መረጋጋት ማክስ ዶማን ለጋብርኤል ሄሱስ የመጀመሪያ ጊዜ ፍጹም የሆነ ክሮስ አደረገለት። ይህ የ16 ዓመት ልጅ ሜዳ ላይ ከነበሩት እንደ ሊያንድሮ ትሮሳርድ፣ ክርስቲያን ኖርጋርድ እና ጋብርኤል ሄሱስ ካሉ ልምድ ካላቸው ኮከቦች ጋር ቢጫወትም ሜዳ ላይ ከፍተኛ ተጽዕኖ ፈጣሪው ተጫዋች እሱ ነበር። ቁጥሮችም ይህንን ያረጋግጣሉ። በዚያ ጨዋታ ላይ 13 ጊዜ በተቃራኒ ቡድን የፔናልቲ ሳጥን ውስጥ ኳስ ነክቷል። ከ7 ሙከራዎች ውስጥ 4 ጊዜ ተከላካዮችን በተሳካ ሁኔታ አታሎ አልፏል። 4 ኳሶችን ወደ መጨረሻ የሜዳ ክፍል አቀብሏል። የ82% ኳስ የማቀበል ስኬት ነበረው። 2 ግልጽ የግብ ማግባት ዕድሎችን ፈጥሯል። 3 ኳሶችን ኢላማቸውን ጠብቆ መጥቷል። 7 ጊዜ ኳስ ነጥቋል። እንዲሁም 7 የመሬት ላይ ትግሎችን አሸንፏል። ይህ አፈጻጸም ከ10 እጅ 10 ሊሰጠው የሚገባ የአንድ ድንቅ ታዳጊ አፈጻጸም ነው። ይህ ልጅ ሜዳ ላይ የሚያደርገውን ነገር ስንመለከት የሊዮኔል ሜሲን የተፈጥሮ ችሎታ እናያለን። ኳስን ይዞ ሲሮጥ የፍጥነት መለዋወጥ፣ ተከላካዮችን አንዱን ከሌላው ኋላ ጥሎ ሲያልፍ የሰውነት ሚዛኑ ተጋጣሚን የሚያታልልበት የሰውነት እንቅስቃሴ፣ ያለምንም ማቅማማት ክፍት ቦታዎችን የማጥቃት በራስ መተማመኑ፣ ሁሉም ነገር ሜሲን ያስታውሰናል። ኳሱ ከተጫዋቹ እግር ጋር የተጣበቀ እስኪመስል ድረስ ይነደዋል። ተከላካዮች ደግሞ እሱን ለማስቆም በበቂ ሁኔታ መቅረብ አይችሉም። የእንግሊዝ ፕሪሚየር ሊግ ታሪክ ዛሬም በአዲስ መልክ ተጽፏል። የዓለማችን ትልቁና ተወዳዳሪው ሊግ እስካሁን ድረስ አይቶት የማያውቀውን ታምር በአንድ የ16 ዓመት ታዳጊ ልጅ ሲፈጸም ተመልክቷል። ሙሉ የኤምሬትስ ስቴዲየም በድንጋጤና በደስታ እብደት ውስጥ ነው። ሚኬል አርቴታ በሜዳው ዳርቻ ላይ ሆኖ ያየውን ማመን አቅቶታል። ይህ የ16 ዓመት ታዳጊ በእግር ኳስ መድረክ ላይ የማይቻል የሚመስለውን ነገር በማድረግ የፕሪሚየር ሊጉን የዘመናት ክብረ ወሰን በመስበር አዲስ ታሪክ አስመዝግቧል። ጨዋታው አርሰናል ከኤቨርተን። አርሰናል በሜዳው ወሳኝ ነጥቦችን ለመጣል አፋፍ ላይ ደርሶ ነበር። የጨዋታው ደቂቃዎች እየገፉ ሲሄዱ ውጥረቱ በኤምሬትስ ስቴዲየም ውስጥ ነግሶ ነበር። ተመልካቹ መጨነቅ ጀምሯል። አርሰናል ጎል ያስፈልገዋል። ጨዋታውን ማሸነፍ ግድ ይለዋል። በዚህ እጅግ ወሳኝና አስጨናቂ ሰዓት በ74ኛው ደቂቃ ላይ አሰልጣኝ ሚኬል አርቴታ አንድ ያልተጠበቀና ደፋር ውሳኔ ያስተላለፈ። ልምድ ያለውን አማካይ ማርቲን ዙቢሜንዲን ከሜዳ በማስወጣት ገና የ16 ዓመት ታዳጊ የሆነው ማክስ ዶማንን ወደ ሜዳ ማስገባት። ብዙዎች በዚህ ወሳኝ ሰዓት ይህ ልጅ ምን ሊፈጥር ይችላል ብለው አስበው ሊሆን ይችላል። ነገር ግን ዶማን ሜዳውን እንደረገጠ የጨዋታው የልብ ትርታ ሙሉ በሙሉ ተቀየረ። ማክስ ዶማን ወደ ሜዳ እንደገባ ያሳየው ተጽዕኖ ቃላት ሊገልጹት ከሚችሉት በላይ ነበር። ወዲያውኑ የኤቨርተንን ተከላካዮች ማተራመስ ጀመረ። የልጁ ፍርሃት አልባነት እጅግ አስገራሚ ነበር። እናም 89ኛው ደቂቃ ላይ ደረሰን። ጨዋታው ሊጠናቀቅ 1 ደቂቃ ብቻ ሲቀረው አርሰናል ወርቃማውን የመክፈቻ ጎል አገኘ። የዚህች ልጅ ጎል ፈጣሪ ደግሞ ማንም አልነበረም፣ እሱ የ16 ዓመቱ ማክስ ዶማን እንጂ። ዶማን ኳሷን ተቀብሎ ወደ ኋላው የግብ አግዳሚ ያሻገራት ጥልቅ ክሮስ ፒየሮ ሂንካፔ ጋር ደረሰች። ተከላካዩም ኳሷን አቅጣጫ በማስቀየር ወደ ጎሉ አፍ ሲመልሳት አጥቂው ቪክተር ዮኬሬሽ በቀላሉ መረብ ላይ ያሳረፋት። ስቴዲየሙ በደስታ ፈነዳ። ነገር ግን የዶማን ታሪክ በዚህ አላበቃም። ትልቁ ታሪክ ገና ከፊታችን ነበር። ኤቨርተኖች አቻ የሚያደርጋቸውን ጎል ለማግኘት ሙሉ ኃይላቸውን ይዘው ወደፊት ተመሙ። በጨዋታው የመጀመሪያው
እንቅስቃሴ ላይ ሲያደርጉ እንደነበረው በመጨረሻውም ላይ ደገሙት። በጨዋታው የመጨረሻ ሰከንዶች ላይ የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ ሳይቀር ማዕዘን ምት ለማሻማት የራሱን ግብ ትቶ ወደ አርሰናል የፔናልቲ ሳጥን መጣ። በዚህ ሰዓት ኳሷ ተመልሳ ወጣች። ኳሷ ነፃ በወጣችበት ቅጽበት ማክስ ዶማን እንደ ጥይት ተወነጨፈ። ማክስ ዶማን ማይኮሌንኮን በአስገራሚ ፍጥነት ቀድሞት ኳሷን ተቆጣጠረ። በመቀጠልም ኬርናን ዲዩስቤሪ ሆልን በሚገርም ችሎታ አታሎ በማለፍ የሜዳውን ግማሽ ብቻውን እየነዳ ሄደ። ግቡ ባዶ ነው። ታሪክ ሊጻፍ ነው። እናም ዶማን ኳሷን ወደ ባዶ መረብ አስቆጠራት። በዚህች አስማታዊ አጨራረስ ማክስ ዶማን በእንግሊዝ ፕሪሚየር ሊግ ታሪክ ጎል ያስቆጠረ እጅግ ትንሹ ተጫዋች በመሆን አዲስ ክብረ ወሰን አስመዘገበ። በ16 ዓመት ዕድሜው ከዚህ ቀደም በጄምስ ቮን ተይዞ የነበረውን ሪከርድ በ197 ቀናት ልዩነት ሰባበረው። ልጁ በደስታ አየር ላይ የዘለለ ሲያከብር የኤምሬትስ ስቴዲየም በታሪክ ማህደር ውስጥ ለዘላለም የሚታወስ ታላቅ ክስተት እያስተናገደ ነበር። ከጨዋታው በኋላ ዋና አሰልጣኝ ሚኬል አርቴታ ለዚህ አስደናቂ ታዳጊ አድናቆቱን ለመግለጽ ቃላት አጥሮት ነበር። አርቴታ ስለ ልጁ ተጽዕኖ ሲናገር እንዲህ አለ። ይህ ፈጽሞ የተለመደ አይደለም። በተለይ ጎሉ የተቆጠረበት መንገድ ታላቅ ቅጽበት ነበር። የተፈጠረውን አስማት ለማጣጣም ከ10 እስከ 15 ሰከንዶች ነበሩን። ሁሉም ተጫዋቾች፣ ደጋፊው በሙሉ ሲዘል ውብ ቀን ነበር። አርቴታ አክሎም ጉዳዩ ስላስቆጠራት ጎል ብቻ አይደለም፣ ልጁ ጨዋታውን ሙሉ በሙሉ ነው የቀየረው። ኳሷን ባገኘ ቁጥር አንድ የተለየ ነገር ይፈጠር ነበር። ቡድናችንም ይበልጥ አደገኛ እንዲሆን አድርጓል። በዚህ ዕድሜ በዚህ አይነት የጨዋታ አውድ ውስጥ ጨዋታውን የማሸነፍ ትልቅ ግዴታና ጫና ባለበት ሰዓት ገብቶ ይህንን ማድረጉ ፈጽሞ የተለመደ አይደለም። የቡድን አጋሩና የመጀመሪያውን ጎል ያስቆጠረው ቪክተር ዮኬሬሽም የዶማንን አስገራሚነት አልደበቀም። እሱ የሚያደርገውን ነገር የማይታመን ነው። ኳስን ባገኘ ቁጥር ያለምንም ፍርሃት እንዴት እንደሚጫወት ማየት ትችላላችሁ። በአብዛኛው ትክክለኛውን ውሳኔ ነው የሚወስነው። አስገራሚ ተጫዋች ነው። የታሪካዊ ጎል ለእሱ ይገባዋል። በሱ በጣም ደስተኛ ነኝ ብሏል። አዎ ማክስ ዶማን የፕሪሚየር ሊጉን ታሪክ ከመጻፍም በላይ አርሰናል 2-0 በሆነ ውጤት ኤቨርተንን አሸንፎ ወሳኝ 3 ነጥብ ይዞ እንዲወጣ ትልቁ ሚና ተጫውቷል። ይህ የ16 ዓመት ታዳጊ በእግር ኳስ ዓለም ውስጥ ትልቅ ከዋክብት ተርታ ለመሰለፍ ጉዞውን በይፋ ጀምሯል። ፍርሃት አልባው አጨዋወቱ፣ ወደር የለሹ ፍጥነቱና አስደናቂ የኳስ ቁጥጥሩ አዲሱን የእግር ኳስ ንጉሥ እያሳየን ይሆን? ይህ ታዳጊ እንዲህ አይነቱን ድንቅ ብቃት ማሳየት የጀመረው ዛሬ አይደለም። የተወለደው በ2009 የዘመን መለወጫ ዋዜማ ላይ ነው። ማክስ ዶማን በሄሊንድ አሰልጣኞች ቀድሞ ታይቶ ነበር። ገና ከመጀመሪያው በአካዳሚ ውስጥ የተለየ ብቃቱን አሳይቷል። ይህ ልጅ የተለየ ነው። የተሰጠጡ ባለቤት ብቻም አይደለም፣ ተስፋ ሰጪ ብቻም አይደለም፣ ሙሉ በሙሉ የተለየ ነው። የአርሰናል ከ18 ዓመት በታች አሰልጣኝ የነበረው ጃክ ዊልሼር ገና የ13 ዓመት ልጅ እያለ የመሰለፍ ዕድል ሰጠው። አስቡት፣ የ13 ዓመት ልጅ ከ18 ዓመት ወጣቶች ጋር ሲጫወት። ዶማን ግን አላፈረም። በአንድ ጨዋታ ብቻ 4 አሲስቶችን በማድረግ መላው የእንግሊዝ የወጣቶች እግር ኳስ ማህበርን አስደነገጠ። በኋላ ላይ የአርሰናል ዋና አሰልጣኝ ሚኬል አርቴታ ስለሱ ሲናገሩ በ15 ዓመቱ ከኛ ጋር ያደረገው ነገር እኔ በግሌ ከዚህ በፊት አይቼው አላውቅም። እሱ ልዩ የሆነ ካሪዝማና ስብዕና አለው። ሁኔታው፣ ስቴዲየሙ ወይም ተጋጣሚው አያስፈራውም። ይህ ሊኖርህ የሚገባ ትልቅ ጥራት ነው ብለዋል። ሪዮ ፈርዲናንድ በበኩሉ ማክስ ዶማን ይህንን ስም አትርሱት፣ ሄሊንድ ሌላ ወጣት እንኳ አፍርቷል ሲል መስክሮለታል። ሌላው አስገራሚው ታሪክ ከዌይን ሩኒ የመጣ ነው። ሩኒ በፖድካስት ላይ ሲናገር የአርሰናልን ጨዋታ እየተመለከትኩ ነበርና ዶማን ሜዳ ላይ ገባ። ልጄ ካይ ከእሱ ጋር ተጫውቶ ስለነበር ከእሱ ጋር እኩል ነህ እንዴ ብዬ ጠየቅኩት። ካይም አይ እሱ ከእኔ በ2 ወር ያንሳል አለኝ። ይህን ሳስብ ሙሉ በሙሉ አበርኩ። ገና በዚህ ዕድሜው በፕሪሚየር ሊግ የመጀመሪያ ቡድን መጫወት እብደት ነው። በእንግሊዝ ብሔራዊ ቡድንም ከ17 ዓመት በታች የአውሮፓ ሻምፒዮና ላይ እንዲሁም ከጣሊያን ከቤልጅየም እና ከቼክ ሪፐብሊክ ጋር ባደረጋቸው ጨዋታዎች ተከላካዮችን ማሰቃየቱን ቀጥሏል። ተጋጣሚዎች እሱን ለማስቆም ከጥፋት ውጪ ሌላ አማራጭ እያጡ ነው። ማክስ ዶማን ከእንግዲህ የአርሰናል ሚስጥራዊ መሳሪያ አይደለም፣ ሁሉም ሰው አውቆታል።
በ2024-2025 የውድድር ዘመን ለአርሰናል የመጀመሪያ ቡድን ዝግጁ መሆኑን እያሳየ ይገኛል። ከእሱ ዕድሜ የ2 እና የ3 ዓመት ታላላቅ የሆኑ ተጫዋቾችን እየመራ የአምበልነት ባንድ ማሰሩ ደግሞ የልጁን የአእምሮ ብስለት ያሳያል። እንግዲህ የእግር ኳስ አፍቃሪዎች ይህንን ልጅ በሚገባ ተከታተሉት። ምናልባትም ከሊዮኔል ሜሲ በኋላ የእግር ኳስን ዓለም የሚቆጣጠረውን ንጉሥ አሁን እያየነው ሊሆን ይችላል። እናንተስ ምን ታስባላችሁ? ማክስ ዶማን አርሰናልን ወደ ቀድሞ ክብሩ የሚመልሰው ተጫዋች ይሆናል ብላችሁ ታምናላችሁ? ወይስ ገና በልጅነቱ የተሰጠው ይህ ሁሉ ትኩረት ጫና ይፈጥርበታል? ሐሳባችሁን ከታች ኮሜንት ላይ ጻፉልን። ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ያውለን።